ከአክሱም ባንክ የወሰድነው ገንዘብ ነው። ዘርፋችሁ ማለት ነው። ዘርፈና ረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አውቃለሁ ሲሉ የአሜሪካ አምባሳደር ኤርቨን ማሲንጋ ለዶክተር ገብረጽዮን ገብረ ሚካኤል ጋር በስልክ ተወያይተዋል። የአምባሳደሩ ማስጠንቀቂያና የዲፕሎማሲ ትችት ምን ይመስላል? ከባድ መሳሪያዎች ውስጥ ምን አይነቶች ነው የሚለውንም የህወሓት ስብስብ በዚህ ጉዳይ ምን አሉ የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። ከባህር ዳር የተነሳቸው ድሮን በህወሓት ታጣቂዎች ላይ ያደረሰቸው ጉዳት ምን ይመስላል የሚለው ሰሞኑን በህወሓት ላይ ከባድ የሆነ የድሮን ጥቃት ደርሷል። በዚህም ጉዳይ ስለደረሰው ጉዳት ምን ይመስላል የሚለው የዜና ጥንቅራችን አካተናል። አንዳንድ መረጃዎች እንደሚያሳየው ከሆነ በፌደራል መንግስትና በህወሓት መካከል ድርድር መጀመሩን፣ ድርድሩ መልካም ቢሆን ህወሓትና ፌደራል መንግስት ቀጣይ ሳምንት በኬንያ ሊደራደሩ ተስማምተዋል የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። ከቆቦ ወደ መቀሌ የሚወስደው መንገድ ዳግም ተከፍቷል። ሰሞኑን በተካሄደው በመከላከያ ሰራዊትና በህወሓት ታጣቂ መካከል በራያ ቆቦ በተለይ ጮቢ በር በተባለ ቦታ ከጠዋቱ 1 ሰዓት ተኩል እስከ 3 ሰዓት ገደማ ለቆየው የተኩስ ልውውጥ ምክንያት ተዘግቶ የነበረው ከቆቦ ወደ መቀሌ የሚወስደው መስመር ከሰዓታት በኋላ ክፍት ሆኗል። አሁን የተኩስ ድምጽ የለም፣ ቆሟል፣ ውጥረቱ ጨምሯል ሲሉ ነዋሪ ጠቁመዋል። በዜና ጥንቅራችን አካተናል። በራያ ግንባር የድሮን ጥቃት መፈጸሙ ተዘገበ። በዛሬው ዕለት በራያ ግንባር ቅልሻ በተባለ አካባቢ ተሰብስበው በመከላከያ ሰራዊት ላይ ተኩስ ከፍተው በተባሉ የታጣቂ ህወሓትና የፋኖ ኃይሎች ወታደራዊ ቁሳቁሶች ላይና የድሮን ጥቃት መፈጸሙ ታውቋል። በጥቃቱ በሰውና በቁሳቁስ ላይ ጉዳት መድረሱ የተገለጸ ሲሆን 5 አይሱዙ ተሽከርካሪ ቁስለኛና ሟች ለማጓጓዝ መንቀሳቀሳቸው ታውቋል። ከነዚህም 3ቱ ወደ አላማጣ ሆስፒታል እየተጓዙ መሆኑ ተጠቅሟል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። በሱዳን የስልጣን ሽኩቻ የተጠመዱት ተፋላሚ ኃይሎች አንዱ ሌላውን በጦር መሳሪያ ኃይል ሙሉ በሙሉ አሸንፎ ለመውጣት የሚያደርጉትን ጥረት ከንቱ መሆኑን መሬት ላይ ያለው ነባራዊ እውነታ ዳግም እያረጋገጠ ይገኛል አሉ። ይህን ያሉት የሱዳን ማለቂያ የሌለሽ ጦርነት አዙሪት አስመልክተው በምስራቅ አፍሪካ ጉዳይ ጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ ጠንከር ያለ ትንታኔ መልእክት አስተላልፈዋል። በዜና ጥንቅራችን አካተናል። አቦይ ስብሃት ነጋ በአክሱም ባንክ ገንዘብ መውሰዳቸው በሰጡት ቃለ ምልልስ ተናገሩ። የህወሓት መስራች አባል አንዱ የሆኑት አቦይ ስብሃት ጋር በሰጡት ቃለ ምልልስ በትግራይ ዘመናቸው ከአክሱም ባንክ ገንዘብ መውሰዳቸውን ገልጸዋል። በዜና ጥንቅራችን አካተናል። በሱዳን ኦርሙ አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች በላይ መገደላቸው ተጠቅሷል። በዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። ይህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገው እንዳይረሱ። ወደ መጀመሪያ የዜና ጥንቅራችን ስናልፍ የአሜሪካ አምባሳደር ኤርቨን ማሲንጋ ለዶክተር ገብረጽዮን ገብረ ሚካኤል በስልክ የተወያዩበት ከባባድ መሳሪያ ከኤርትራ ትግራይ እንደገቡ አውቃለሁ ሲሉ ገለጹ። አምባሳደር ማስጠንቀቂያ የሰጡ ሲሆን ለዶክተር ገብረጽዮን የሸሬኒያ ውጊያ እናንተ ናችሁ የጀመራችሁ በማለት ህወሓትን ወቅሰዋል። ዲፕሎማሲ የጣላችሁና ያዳከማችሁ እናንተ ናችሁ ያሉት አምባሳደር ኤርቨን ማሲንጋ በቅርቡ በህዝባዊ ስብሰባ ላይ የተንጸባረቁ ጠንካራ ንግግሮችን ኮንነዋል። በዚህም ከባባድ መሳሪያዎች ከአምባሳደሩ በቅርብ ታንክና መርፍ ከኤርትራ ወደ ትግራይ መግባታቸውን አሜሪካ እንደምታውቅ አስታውቀው የህወሓት ስብስብ ዶክተር ገብረጽዮን ገብረ ሚካኤል ይህን የውይይት ዝርዝር በቅርቡ በተካሄደው የህወሓት ፓትሪ ቢሮ ስብሰባ ላይ ሪፖርት ማድረጋቸው ታውቋል። በፌደራል መንግስትና በህወሓት መካከል በናይሮቢ ሊወያዩ ነው ተባለ። የፌደራል መንግስትና የህወሓት አመራሮች የሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ መያዛቸው ተሰምተዋል። በውይይቱ ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም ዶክተር ገብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩ የትግራይ ጦርነት ይብቃን ሲል ጥሪ ማቅረቡ ተገልጿል። ይህ ይሆናል ተብሎ የታሰበው እየወጡ ያሉት መረጃና ተነገሩት ያሉት እውነት ባይሆንም ነገር ግን ጦርነቱ ከመጀመሩ በፊት ድርድር መልካም ቢሆንም ህወሓትና የፌደራል መንግስት ቀጣይ ሳምንት በኬንያ ሊደራደሩ ተስማምቷል የሚለው ማህበራዊ ሚዲያ ላይ የሚሰራጨው መረጃ ከየትኛውም አካል እንዲሁም የዲፕሎማቲክ ምንጮች የተረጋገጠ መረጃ የለውም። ህወሓት ከድርድር ይልቅ የጦርነት ዝግጅት አጠናክሮ እንደቀጠለ ተገልጿል። በራያ መሆኒ ከተማ ሁሉም አርብቶ አደሮች እያንዳንዳቸው 6 ፍየል እንዳቀርቡና ራያ ጨርጨር ደግሞ እያንዳንዱ ገበሬ 10,000 ብር ለጦርነቱ እንዲያዋጣ በዛሬው ዕለት ትዕዛዝ አስተላልፈዋል።
አቦይ ስብሃት ነጋ ከአክሱም ባንክ ገንዘብ መውሰዳቸው በሰጡት ቃለ ምልልስ ተናገሩ። የህወሓት መስራች አባል አንዱ የሆኑት አቦይ ስብሃት ነጋ በሰጡት ቃለ ምልልስ በትግል ዘመናቸው በአክሱም ባንክ ገንዘብ መውሰዳቸውን ተናግረዋል። ይህ ንግግር ስንሰማ ለዓመታት ስናስበው የነበረውን ጥያቄ ዳግም ያስታውሳል። ህወሓት ስንቶች ጥያቄ በሀገር አንድነት በፖለቲካ አካሄድ ላይ ብቻ አልነበረም፣ የሀብትና የገንዘብ አያያዝም ትልቅ የተጠያቂነት ጉዳይ ነበር ስንል ገምተናል። አሁን ጥያቄው ግልጽ ነው። የተወሰደው ገንዘብ ስንት ነበር? የት ዋለ? ለማን ጥቅም ዋለ? ለትግራይ ህዝብ ጥቅም ወይስ ለጥቂት የድርጅት አመራሮች ተጠቃሚነት ሆነ? የትግራይ ህዝብ ለዓመታት ከባድ መስዋዕትና ስቃይ አሳልፈዋል። ስለዚህ ህዝብን ስም የተደረጉ ድርጊቶች ሁሉ ከህዝቡ ጋር ማመሳሰል አይገባም። ውሳኔ የወሰኑትና ድርጊት የፈጸሙት አካላት ራሳቸው ተጠያቂ መሆን እንዳለባቸው ማሳያ ሆነዋል። በሱዳን የስልጣን ሽኩቻ የተጠመዱ ተፋላሚ ኃይሎች አንዱ ሌላውን በጦርነት ኃይል ሙሉ በሙሉ አሸንፎ ለመጣል የሚያደርገው ጥረት ከንቱ መሆኑ መሬት ላይ ያለው ነባራዊ እውነታ ዳግም እያረጋገጠ ይገኛል አሉ። ይህ የሱዳን ማለቂያ የለሽ ጦርነት አዙሪት አስመልክተው በምስራቅ አፍሪካ ጉዳይ ጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ ጠንከር ያለ ትንታኔ መልእክት አስተላልፈዋል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ መልእክት ባለፉት ጥቂት ሳምንታት የጄኔራል አብዱልፈታህ አልቡርሃን ጦር በፈጥኖ ደራሽ ኃይሉ ላይ ወታደራዊ በላይነት ማግኘቱን በስፋት ሲነገር ቢቆይም አሁን ላይ ግን አርኤስኤፍ የጦር ሚዛን ወደ ፖርት ሱዳን አቅጣጫ እየቀለበሰ እንደሚገኝ አመላክተዋል። ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት የሚገኘው ኩርሙክና ቃሲን ከተሞች ዳግም መቆጣጠሩን የዚህ ወታደራዊ ፉክክር ማሳያ መሆኑን ገልጸዋል። ነገም ወይም ከነገ ወዳ የጦር ሜዳው ምን ሊፈጠር እንደሚችል በእርግጠኝነት መናገር ባይቻልም ከተሞችና የጦር ሰፈሮች በየሁኔታው በየሳምንትና በሳምንት ተፋላሚዎች መቀየራቸው እንደማይቀር አቶ ጌታቸው ረዳ አስረድተዋል። ይሁን እንጂ በዚህ ሁሉ መስቀልቀል ውስጥ የማይለዋወጠው ብቸኛው ሀቅ ምስኪኑ የሱዳን ህዝብ የሚገኝበት ሰቆቃና መከራ ከዕለት ወደ ዕለት እየከፋ መምጣቱ ነው አሉ። በተጨማሪም የጡንቻ መፈታቻ ለሀገሪቱ የፖለቲካ ቀውስ መፍትሄ እንደማያዋጣ ያሰመሩበት አማካሪው ሁሉም ወገኖች በተኩስ ይልቅ ንግግር ብቻና የመጨረሻ አማራጭ መሆኑን አምነው መቀበል አለባቸው ሲሉ መክረዋል። ይህም የሰላምና የውይይት አማራጭ ከዚህ ቀደም ወደ ፖርት ሱዳን ባቀኑበት ወቅት ጄኔራል አልቡርሃን በአካል ማድረሳቸውን አስታውቀዋል። በሱዳን ጉዳይ ጣልቃ ለሚገቡ የውጭ ኃይሎችና ዓለም አቀፍ ማህበረሰብ መልእክት ያስተላለፉት አቶ ጌታቸው ረዳ የውጭ መንግስትም ሆነ ሌሎች አካላት ለተፋላሚዎች የሚያደርጉት ማንኛውም አይነት ድጋፍ የኃይል ሚዛኑን ባንዴ እንደማይቀይረው አስገንዝበዋል። በመሆኑም ዓለም አቀፍ ማህበረሰብ የተለመደውን የዳር ተመልካችነት ትቶ ደግና ሩህሩህ የሆነውን የሱዳን ህዝብ ከፍተኛ ሁኔታ የተጠማውን የሚገባውን ሰላም እንደሚያገኝ የተቀናጀ መንገድ ሊሰራ ይገባል ሲሉ ጥሪያቸውን አስተላልፈዋል። ኡሙ አርድ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ተገደሉ። በሱዳን ኡሙ አርድ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካታ መቁሰላቸውን አንድ የአካባቢ ሰብአዊ መብት ተሟጋች ድርጅት አስታውቋል። ባለፉት ጥቂት ቀናት የፈጥኖ ደራሽ ኃይል አርኤስኤፍ በኮርዶፋን ክልል የምትገኘውን ይችን ስልታዊ ከተማ መቆጣጠሩን ገልጾ ነበር። የአካባቢው የህግ ባለሙያዎች ቡድን ባወጣው መግለጫ የፈጥኖ ደራሽ ኃይሉ ትናንት አርብ ዕለት በሰነዘረው ጥቃት ንጹሃን መገደላቸውን በአካባቢው ከፍተኛ የስደት ማዕከልም መከሰቱ አረጋግጧል። በሌላ በኩል የሱዳን መንግስት ብሔራዊ ጦር አማጽያን ጥቃት መክቶ ከፍተኛ ጉዳት ማድረሱን ቢገልጽም በግንኙነት መቋረጥ ምክንያት መረጃ በተናጠል ማረጋገጥ እንዳልቻለ የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ የተከሰተው ቀውስ ተከትሎ ህፃናት ጨምሮ ወደ 40 ሺህ የሚጠጉ ተፈናቃዮች ኦል ቦርዴ ከተማ መሸሻቸው፣ በዚያን ከፍተኛ የምግብና የውሃ እጥረት መከሰቱ መረጃዎች ያመለክታሉ። ከዚሁም ጋር ተይዞ በሱዳን ጦርነት ከተቀሰቀሰ ወዲህ 1.4 ሚሊዮን በላይ ስደተኞች ወደ ደቡብ ሱዳን ተሰደዋል። ደቡብ ሱዳን ለሚገኘው ስደተኞች በአስቸኳይ ጊዜ ገንዘብ ድጋፍ እንዲደረግ ጥሪ ቀርቧል። ደቡብ ሱዳን በራሷ በኩል ከፍተኛ የሰብአዊና የልማት ፈተና ቢጋረጡባትም ለስደተኞች ያላት ክፍተት ፖሊሲ አሁን አጥብቃ መቀጠሏን ገልጸዋል። ሆኖም ግን የገንዘብ እጥረት የስደተኞች የመቋቋም አቅም እየሸረሸረ መሆኑን የጠቆሙት የተባበሩት መንግስታት ድርጅት ኤጀንሲ የዓለም አቀፍ የምግብ ፕሮግራም እና የሲቪል ህይወት የበለጠ አደጋ እንደሚያጋልጥ አስጠንቅቀዋል። ተቋማቱ አክለውም የህይወት አድን እርዳታ ስራ እንዳይቋረጡ ከዚህ ቀጠናዊ ውረድ ግንባር ቀደም ተጎጂ የሆኑ ቤተሰብ ለመደገፍና ዓለም አቀፍ ማህበረሰብ በአስቸኳይ የገንዘብ ድጋፍ እንዲያደርጉ በጋራ ጥሪ አቅርበዋል።